ለልጅ ስንት ዘመን እንደጸለዩ አላውቅም። ለልጅ ስንት ዘመን እንደቃተቱ አላውቅም። ሕግ በወጣበት ሞት በታወጀበት ወንድ ሁሉ ይገደል በተባለበት ለገዳይነትም ብቁ የሆኑ የተመለመሉበት የተወለደው እንደ አየሩ ለሞት እንደ እግዚአብሔር ግን ለማዳን በሕይወታችሁ ውስጥ የማይለወጥ ሰጪ፣ የማይቀየር አፍቃሪ፣ የማይጥል ምርኩዝ፣ የማይሰበር ሸንበቆ ያልሆነ መመኪያ እግዚአብሔርና እግዚአብሔር ብቻ ነው። እርሱም ቃል ሙሴም ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው 3 ወር ሸሸጉት። የንጉሡንም ቁጣ ሳይፈሩ ይህንን በእምነት አደረጉ ብሎ የዕብራዊው ጸሐፊ ሐዋርያው ጳውሎስ ይናገራል። ሙሴ ከተወለደ በኋላ ያማረ ሕፃን መሆኑን አይተው ይላል። ያማረ ሕፃን መሆኑን አይተው የንጉሡን ቁጣ ሳይፈሩ 3 ወር ሸሸጉት ይላል። የሆነ ሰው ሕይወት ውስጥ የሚያስመልጥ መለኮታዊ ሞገስ ይለቀቃል። አሜን። አልሰማችሁኝም? የምታመልጥበት ከአዋጅ በላይ ከተቃጣ የሞት አዋጅ በላይ ከተዘረጋ የሞት ወጥመድ በላይ የሚያስኬድህ የእግዚአብሔር የክብሩ ውበት ያ ሞገስ በኢየሱስም በላያችሁ ላይ አገኛችሁ። በሕይወታችሁ ላይ ይሆናል። አያችሁ? I don't know how long they stayed, they waited. በጣም ለልጅ ስንት ዘመን እንደጸለዩ አላውቅም። ለልጅ ስንት ዘመን እንደቃተቱ አላውቅም። ነገር ግን ልጅ ወለዱ። ወንድ ልጅ ሕግ በወጣበት ሞት በታወጀበት ወንድ ሁሉ ይገደል በተባለበት ለገዳይነትም ብቁ የሆኑ የተመለመሉበት እዛ ዘመን ላይ እዛ ጊዜ ላይ የሙሴ ቤተሰቦች ልጅ ወለዱ። የተወለደው እንደ አየሩ ለሞት ነው፣ እንደ እግዚአብሔር ግን ለማዳን ነው። አንድ ሰው ሕይወት ውስጥ እግዚአብሔር ያየው ነገር ዛሬ መቀጠል ይጀምራል። ምን አለ አንተ አሜን በተለኝ። አንድ ሰው ዘመን ላይ በአዋጅ ውስጥ ታድጋለህ በለው። አጠገብ ላለው ሰው የስ በአዋጅ ውስጥ ታድጋለህ በሉት። በሰይፍ መሃል ትቀጥላለህ በሉት። በእሳቱ መሃል ታልፋለህ በሉት። የስ በውሃው መሃል አትሰጥምም በሉት። ባካችሁ ንገሩት አጠገባችሁ ላለው ሰው በጌታ በኢየሱስ ስም አዋጅ ባወጣው ቤት ውስጥ ማደግ ሆነለት። ለምን ሲባል የእግዚአብሔር ዓላማ ከሰዋዊ ውበት በላይ የሆነ ውበት ሰጥቶ ከሰዋዊ ሕግጋት በላይ የሆነ ኑሮ እንድትኖር ያደርግሃል። ሙሴ ልክ ሲወለድ ወላጆቹ ያማረ ሕፃን መሆኑን አይተው ይላል። ሕፃን ልጅ እኮ ሲወለድ መልክ አይለይም ማለት ነው። ሕፃን ሲወለድ አራስ ልጅ ምን መልክ ይለያል? እኔን ነው የሚመስለው፣ አጎቴን ነው የሚመስለው፣ አያቴን ነው የሚመስለው፣ እህቴን ነው የሚመስለው አትልም። አራስ ሕፃን አራስ ነው። ነገር ግን የእግዚአብሔር ሞገስ ነበረበት። ቤተሰቦቹ ውስጥ ራሱ ሌላ እምነት ገባ፣ ሌላ አቅም ገባ፣ ሌላ ውሳኔ ገባ። አይ አንሰጠውም የሚል እንሸሽገዋለን የሚል ያድጋል የሚል ልዩ ነገር አለው የሚል እህቱ እኮ ነበረች። አያችሁ፣ ታስታውሳላችሁ? ሌላ እኮ ቤተሰብ እኮ አለ። እነ ማርያም እኮ አሉ እኮ። ነገር ግን የሰራዊት ጌታ እግዚአብሔር እርሱ ላይ የተለየ ነገር ስላለው በተለየ ሞገስ ገለጠው። አንተ መልክ በማትለይበት ሰዓት ላይ መልክ የሚሆንህ እግዚአብሔር ይባረክ። እህቱ ላይ ያላዩትን ነገር እሱ ላይ ከዛ ምናምን ሸሸጉት። ከ3 ወር በኋላ በቃ እግዚአብሔር የሚፈልገው እዛ ድረስ ነበር። በደንብ መጮህ የሚችልበት ማልቀስ የሚችልበት በደንብ ጥሩ ሁኔታ ላይ ከደረሰ በኋላ
ቤተሰቦቹ አንስተው ውሃ ላይ ወረወሩት። ዛሬ ትንቢት እየነገርኩ ነው፣ እየሰበኩ እንዳይመስል። የሙሴ እህት ከሩቅ ሆና ትመለከተው ልተነበይ ነው። የሚከታተሏችሁ መስጠማችሁን አያዩ። አሜን። የሚከታተሏችሁ መሞታችሁን አያዩ። አሜን። የሚከታተሏችሁ በፍጹም ውርደታችሁን አያዩ። አሜን። ለሐዘን የሚከተሉ፣ ለሞት የሚከተሉ፣ ለመፍረስ የሚከተሉ በኢየሱስ ስም ያልታሰበ ቦታ ስንገባ ያዩናል። በማንገዛበት የህይወት አቅም ላይ በገዢነት ቦታ ስንገባ ያዩናል። በማንገኝበት ማማ ላይ በራሳችን አቅም በማንወጣበትና በማንደርስበት ከፍታ ላይ ደርሰን ያዩናል። እኔ ነኝ የሚል አንድ ጀግና ሰው አሜን ይበለኛል። እጅህን አንተ ዘርግተህ አሜን ብለው ውሰደው። በኢየሱስ ስም የተጣልክበት ቦታ ላይ አትሞትም። የተጣልሽበት ቦታ ላይ አትሞችም። የተወረወርክበት ሁኔታ ውስጥ አትቀበርም። አንድ ጀግና ሰው ጮሆ አሜን ይበለኝ። በኢየሱስ ስም አይሆንም በለው። አጠገብ ያለው ሰው የወረወሩ ቦታ ላይ አትሞትም በሉት። የገፉ ቦታ ላይ አትሞትም። የፈለጉ ቦታ ላይ አትገኝም። እዛ ቦታ ላይ አትቀበርም። ያ ቦታ መነሻችሁ ይሆናል። ያ ቦታ መክበሪያችሁ ይሆናል። ያ ቦታ እግዚአብሔር ያየላችሁ ይሆናል። ያ ቦታ አበቃ የተባለ ቦታ የእናንተ መጀመሪያ ይሆናል። የአዲስ ምዕራፍ መጀመሪያ ይሆናል አለኝ ጌታ። የአዲስ ምዕራፍ መጀመሪያ ይሆናል አለኝ የሰራዊት ጌታ እግዚአብሔር። ያ የተጣላችሁበት፣ ያ የተገፋችሁበት፣ ያ ያለቀሳችሁበት፣ ያ የፈራችሁበት፣ ያ የተጨነቃችሁበት፣ ያ ራሳችሁን ማዳን የማትችሉበት፣ ያ ማንም የለም ያላችሁበት ቦታ ላይ ተወርውራችሁ፣ ተጠላችሁ፣ ተገፍታችሁ ያያችሁት ቦታ ላይ እዛ ቦታ ላይ ለክብር ትጀምራላችሁ። እዛ ቦታ ላይ ለከፍታ ትጀምሪያለሽ። እዛ ቦታ ላይ ለድልህ ይጀምራል። እዛ ቦታ ላይ ሞገስ ይጀምራል። አንድ ጀግና ሰው ጮሆ አሜን ይበለኝ። የኔ ነው የሚል አጨብጭቦ ይውሰደዋ። ማጃቴ ከፈሻ ካፓ ኢየሱስ ኢየሱስ ማይ ጋድ። ለማን ነው የምተነበየው? ለማን ነው የምተነበየው? ለማን ነው የምተነበየው? ይሄን ትንቢት የሚወስድልኝ ማን ነው? ይሄን ትንቢት የሚቀበልኝ ማን ነው? የውላችሁ የተጣልክበት እዛ ቦታ ላይ ትነሳበታለህ። አለቀለት የተባለ ቦታ ላይ ትጀምርበታል። ማዳኪ ረሄደ ቬሻ ተከላዲያሳ አብቅቷል የተባለበት ቦታ ላይ ሙሴ ውሃው ላይ ሲጣል አብቅቶለታል። መዋኘት አይችልማ። ራሱን ማዳን እኮ አይችልም። አዎ ሙሴ ውሃው ላይ ሲጣል እኮ አብቅቶለታል ተብሏል። ምክንያቱም የቻልነውን ያህል ጥረናል ብለው ተስፋ ቆርጠዋል። የእግዚአብሔር የተስፋ ቃል ግን እዛ ቦታ ጀመረ። ወይኔ አንድ ሰው ህይወት ላይ አዲስ ነገር ጀመረ። እዛ ቦታ ላይ እኮ ሙሴ አብቅቶለታል። ቤተሰብ ተስፋ ቆርጧል። አንዲት እህቱ እንኳን ከሩቅ ሆና ትመለከተው ነበር ይላል። እንዴት ነው? ተደፍቶ ነው? አሳምባሪ ነው የሚውጣው? አሟሟቱን ትጠብቅ ነበር። እንዴት ነው የሚሆነው? አዎ አሁንም እኮ አሉልህ በጣም ብዙዎች። እንዴት ነው የሚሞተው? እንዴት ነው የምትሞተው? እንዴት ነው የሚሰጥመው? እንዴት ነው የሚደፋው? እንዴት ነው የምትደፋው? የሚለው ስትነሳ ያየኋል። እግዚአብሔር ካዘጋጀው ነገር ጋር ስትገናኛ ያየኋል። እግዚአብሔር ካሰበልሽ ሁኔታ ጋር አብረሽ ስትጨባበጭ ያየኋል። የማይራራው ሲራራልህ ያየኋል። ያ ጨካኙ ቤት ውስጥ ገብተህ በድልና በፍቅር ስታድግ ያየኋል። ገዳዩ ቤት ውስጥ አንተ የህይወት ሽታና ቅመም ሆነ ስትቀጥል ያየኋል። እኔ ነኝ የሚል አንድ ሰው ይሄ ትንቢት ያግኘው። She was just watching እና ምን እንደምትጠብቅ አላውቅም፣ ግን ከሩቅ ታየዋለች፣ ትጠብቃለች። ከዛስ እንዴት ነው የሚሆነው? እንዴት እየሄደ ነው? እንዴት እየሆነ ነው? እርሱ እያለቀሰ ነው። እግዚአብሔር አምላክ ሰረገላ ላከ። እግዚአብሔር አምላክ አዲስ ምዕራፍ አመጣ። የንጉሱ ልጅ ዛሬ ልታጠባለች። በቃ ልታጠብ፣ ወደ ወንዝ ልውረድና ልታጠባለች። ከዛስ ብድግ አለችና ልብሷን ይዛ ወደ ወንዝ ወጣች። ሰማይ ነው ግን ያመጣት፣ ሰማይ ነው ግን ያዘጋጃት። አዎ አዋጁ ላይ ሊያድግበት ነው። አዋጁ ላይ አትሞትበትም፣ አዋጁ ላይ ታድግበታለህ። አጠገባችሁ ያለው ሰው ንገሩት ባካችሁ፣ ነቅነቅ አድርጉና አዋጁ ላይ አትሞትበትም፣ አዋጁ ላይ ታድግበታለህ በሉት። ትከብርበታለህ በሉት። ትመሰክርበታለህ በሉት። ትለመልምበታለህ በሉት። የስ ገዳዩ ቤት ውስጥ አንተ ትለመልማለህ በሉት ባካችሁ። አሳዳጁ እያየ ከፍ ማለት ትጀምራለህ። አሳዳጁ እያየሽ ከፍ ማለት ይጀምራል። የእግዚአብሔር አጀንዳ በሕይወታችሁ ላይ ለክብር ይቀጥላል።
ማዳኬሳ ዳካባላዲያሳ የኔ ነው የሚል አንድ ጀግና አማኝ ሰው ሁለት እጁን አንስቶ ይውሰድልኛል። ዘግነው ውሰደው አንተ። የሆነው እንደዛ ነው። በጣም በሚገርም ሁኔታ ዛሬ ልታጠባለችና በደንብ ፎቶዋን ምናምን ነገር ይዛ ከደሙ ከጥሮቿ ጋር ልታጠብ ብላ ስትመጣ ልዑሉ ያዘጋጀው ማደግ አለበት ያለው ሙሴ ባጭት ከጠላት ብሎ የተነገረለት ሙሴ ክብር ከኔ ባጀት ግን ከጠላት ብሎ እግዚአብሔር ያወራለት ሙሴ ተመድቦልሃል ብለው እባክህ የሆነ ሰው ተነብይ ነው። የሆነ ሰው ህይወት ላይ ተነብይ ነው። በጌታ በኢየሱስ ክርስቶስ ስም የተመደበላችሁ የእግዚአብሔር ባጀት ያገኛችሁ። ከጠላት ላይ ነጥቆ እግዚአብሔር ይሰጣል። ከማይወዱህ ላይ ነጥቆ ይሰጣል። ከሚሞቱት ደስታ ለመቀበል ከተዘጋጀው ላይ እግዚአብሔር ነጥቆ ይሰጣል። እንደዚህ ነው። ልዑሉ እንደዚህ ነው። በጀት ከፈርዖን አለ፣ ክብርና ህይወት ከኔ አለ። ከዛ እግዚአብሔር አምላክ ያዘጋጀው ያ መንገድ መጣ። መንገዱ አንዳንዶቻችሁ ከምትወዱት ሰው ሊመስላችሁ ይችላል። መንገዱ አንዳንዶቻችሁ ከሚያውቃችሁ ሊመስላችሁ ይችላል። መንገዱ አንዳንዶቻችሁ ከዘመድ ሊመስላችሁ ይችላል። እግዚአብሔር ያዘጋጀው ግን ያልታሰበ መንገድ ያገኛችኋል። ያልታሰበ ነገር ወደ እናንተ ህይወት ይመጣል። ያልታሰበ ነገር ወደ እናንተ ቤት ይመጣል። ዛሬ ጌታ መንፈስ ተንብይ እያለኝ ነው። እተነብያለሁኝ። ያልታሰበ ነገር ወደ ፊታችሁ ይመጣል። የሚቀጥለው ዘመን ላይ የፈራችኋቸው ያገለግሏቸዋል። ያው የደነገጣችሁበት ሁኔታ ያገለግላቸዋል። እኔ እግዚአብሔር መንፈስ ተነብያለሁኝ። እሱ ተንብይ እንዳለኝ በኢየሱስ ክርስቶስ ስም ያሰባችሁትን ሳይሆን ያላሰባችሁትን መቀበል ትጀምራላችሁ። ያላቀዳችሁትን ማግኘት ትጀምራላችሁ። እግዚአብሔር በሕይወታችሁ ውስጥ ፕላን ያደረገው አዲስ ነገር ሲሆን አይቻለሁ። አዎ የማታውቁት ነገር እግዚአብሔር ላወቀና ላየላችሁ ነገር ሊያገለግላችሁ ደጃችሁን ያንኳኳል። መንገዳችሁ ላይ ይመጣል። የሆነው እንደዛ ነው። ያቺ የፈርዖን ልጅ ብድግ አለች። መጣችና ልትታጠብ ስትል ሙሴ እየጮኸ ነው። አንድ ሕፃን ልጅ ከፈት አድርጋ ስታየው እዛም ውበት አለ፣ እዛም መለኮታዊ ውበት አለ። ቤተሰቦቹ ያዩትን እንደገና ለጠላትም ማሳይ። እኔ ዛሬ ልንገራችሁ አስቴር በንጉሱ ፊት ሞገስን አገኘች እንደሚል በዘር አይደለም፣ በገንዘብ በእውቀት በምንም አይደለም። የአስቴር ተራ ደረሰ በለው። አጠገብ ላለ ሰው በጌታ እኔ እንግዲህ መንፈስ ቅዱስ እንዳለኝ ነው ዛሬ ማወራው። የአስቴር ተራ ደረሰ በለው እስኪ። የመግቢያዋ ተራ ደረሰ ይላል። ዛሬ አስቴር የለችም፣ አንተ ነህ፣ አንቺ ነሽ በሉት። አጠገባችሁ ላለ ሰው አንተ ነህ። የመግቢያ ሰዓት ደረሰ። የወርቁን ዘንግ ተዘርግቶ የምታይበት፣ በረከት ተለቆ የምታይበት፣ መግባት የማትችልበት ቦታ ላይ የምትገባበት፣ መቆም የማትችልበት ቦታ ላይ የምትቆምበት፣ መድረስ የማትችልበት ቦታ ላይ ደርሰ የምትገኝበት፣ አዎ መጨበጥ የማትችለውን የምትጨብጥበት፣ በእውቀት አይደለም፣ በገንዘብ አይደለም፣ በትምህርት አይደለም፣ በችሎታ አይደለም፣ በሰው እውቀት አይደለም፣ ነገር ግን በሞገስ በእግዚአብሔር አሰራር የሆነ አንድ ሰው ሕይወት ላይ የሚቀጥለው ዘመኑ፣ የሚቀጥለው ምዕራፉ፣ የሚቀጥለው ዓመቱ፣ የሚቀጥለው ወራቱ አዎ እግዚአብሔር ካዘጋጀው ነገር ጋር የሚገናኝበትን ሞገስ ተቀበለ። ምን እንደሚታውቃላችሁ ለአስቴርም የመግቢያዋ ሰዓት ደረሰ። ወዲያውኑ ወደ ንጉሱ ቤት ስትገባ ንጉሱም አያትና ይላል መጽሐፍ ቅዱስ በንጉሱ ፊት ሞገስ አገኘች። This is a reason. That's not a personal beauty. That's not a cosmetic. That's not a shape. That's not a posture. That's not personal performance. አይደለም። እነዚህ ሁሉ ነገሮች የሉበት፣ የግል የለበት። የሰማይ የትም ያስገባሃል ነው። ታደርጋችሁ ነው። የሰማዩ የትም ያዘልቅሃል በሉት።
ያወራው ያለውትን ይሄንን የትንቢት ድምፅ የሰማ አንድ ሰው ዛሬ በጌታ በኢየሱስም በሞገስ ይለፍ። በሞገስ መሻገር ይሁን። በሞገስ ማለፍ ሆነ። በሞገስ መውረስ ሆነ። በሞገስ መቀበል ሆነ። በጣም በሚገርማችሁ ሁኔታ ዲማን ኬላቪና ሳዶ ባህቲ ካላዲስ ልክ ስታየው እጅግ ያማረ ልጅ ከሩቅ የምታየው የሙሴ ልጅ ይነዋት ሺ እየሮጠች ሄደችና የምታጠባ እናት ላምጣልሽ አለች። ላምጣልሽ የምታጠባ አዎ አምጪ። የሮጠችና እናቷን ይዛ ሄደች። ሙሴ እንዴት ኮኢንሲደንስ በሚመስል መንገድ በእግዚአብሔር ፕላን እንዳደገ ታያለ። ድንገት በሚመስል ነገር፣ አጋጣሚ በሚመስል ነገር ይነዋት ዛሬ የእግዚአብሔር መንፈስ ይህን ትንቢታዊ ድምፅ ወደ እኔ ጋር ሲያመጣና እንዳካፍላችሁ ሲናገረኝ እንደ እግዚአብሔር መልእክተኛ ይሄንን በሕይወታችሁ ላይ በሚመጣው ዘመናችሁ ላይ በቤተሰባችሁ ላይ በትዳራችሁ ላይ በስራችሁ ላይ ይናገራለሁ። በጌታ በኢየሱስ ክርስቶስ ስም አጋጣሚ በሚመስሉ መንገዶች እግዚአብሔር ካሰበላችሁ ነገር ጋር ትገጣጠማላችሁ። አጋጣሚ በሚመስል ሁኔታ እግዚአብሔር ካየልን ነገር ጋር ትገናኛላችሁ። በጣም በሚገርም ሁኔታ it seems like coincidence, it seems just like that እና በቃ ኖርማል ነው የሚመስለው፣ ኖርማል ኮኢንሲደንስ ነው የሚመስለው፣ ግን it was not at all. It's a divine appointment. መለኮት ያገጣጠመው ነገር divine orchestrated this program in his life because እግዚአብሔር አይቷል፣ በውስጡ ህዝብ አይቷል፣ በውስጡ መላ እስራኤልን ዴሊቨር የሚያደርግ ኃይል፣ ነፃ የሚያወጣ ኃይል አለ። አየ ቤተሰብ የተወሰነ ነገር አይቶ እስከ 3 ወር ድረስ ባንተ ህይወት ውስጥ ተስፋ ያረጋል፣ ኪዳን ያረጋል። ሰዎች እንደዛ ያስባሉ። እስከ ተወሰነ ድረስ ይታገሉልሃል፣ እስከ ተወሰነ ድረስ አብረው ይቆማሉ፣ እስከ ተወሰነ ድረስ ያዩሃል፣ እስከ ተወሰነ ድረስ ይከተሉሃል፣ እስከ ተወሰነ ድረስ ይታገሱሃል። ባንተ ህይወት ውስጥ ሙሉ ስላላዩ ውበት የሚመስል ትንሽ ሞገስ ነው የሚያዩ። እግዚአብሔር ግን የዘላለም አጀንዳን ስላየ ለዘላለም እያየ አይኖቹን ባንተ ላይ እያጠና ለዘላለም ያሰበውን ነገር በውስጥ ፕላን ያደረገውን ነገር ሳይፈጽም አይተውህም። 3 ወር ነው በሙሴ ላይ የነበራቸው አቅም። 3 ወር ታገሉለት። አንዳንዶች ዛሬ አትፍሩ፣ አትደንግጡ፣ አትበሳጩ። አንዳንድ ሰው 3 ዓመት፣ አንዳንድ ሰው 2 ዓመት የቻላችሁ ከዛ በኋላ ጥሏችሁ የጠፋ፣ ጥሏችሁ ብቻ ሳይሆን አፍርጧችሁ የጠፋ። አይዟችሁ፣ በእናንተ ህይወት ውስጥ ያለውን ነገር እስከዛ ነው ያየው። እንዴ አትጣላው፣ ሰውየው ያቅሙን ነው ያየው። አትጣይ፣ አትቀየም፣ ያቅሙን ነው ያየው። እንዴ በሙሴ ቤተሰብ ላይ በእናትየው ላይ እንዴ እናትን የምታክል እንዴ 3 ወር ታግሳ የ3 ወር ጠቅላ ህፃን ስትጥል እኮ ውሃ ላይ እንዴ ምን አይነት ጨካኝ ነች ነው የምትለው? አሁን እኮ ፍትህ ለሙሴ የሚል ትለጥፍ ነበር በዚህ ዘመን ቢሆን ፌስቡክ ላይ ቲክቶክ ላይ ልጇን ምን ላይ ጣለች? ውሃ ላይ ጣለች፣ ወረወረችው ተብሎ የ3 ወር ጨቅና ግን በቃ አቅሟ ይሄው ነው። የሰው አቅም አለ፣ የሰው ጊዜ አለ፣ የሰው ችሎታ አለ፣ የሰው ልብ አቅም አለው፣ ሚዛን አለው፣ እዛ የሚጨርስበት ቦታ አለው። ባንተ የማይጨርስ ባንተ ተስፋ የማይቆርጥ ያየውን ነገር በውስጥ ያስቀመጠውን የዘላለም አጀንዳና ሐሳብ ለመተግበር ሁሌ የሚተጋ እግዚአብሔር ይባረክ። እግዚአብሔር ይባረክ። እግዚአብሔር ይባረክ። ለእግዚአብሔር ክብር ስጡ። በሰው የተናደዳችሁ፣ በቤተሰብ የተበሳጫችሁ ቢሆን እኮ እግዚአብሔር ዛሬ እዚህ ባያደርሰኝ ኖሮ ብላችሁ ለመሳለቅ የቃጣችሁ ዛሬ በመቆማችሁ ተው። ያቅማቸውን እስከ 3 ወር ችለዋል። የዘላለም ተሸካሚ ትከሻው የማይዝል በቅፉ
መሃል ሁሌ ሊያኖርህ በየትኛውም ዘመን ላይ እርግጠኛ የሚያደርግ እግዚአብሔር እሱ ያስከትላል። የቻሉትን አድርገዋል። አጨብጭቡላችሁ። ለጣሏችሁ፣ ለገፏችሁ፣ ለተጣሏችሁ፣ ለሰደቧችሁ፣ ላንጓጠጧችሁ፣ ላሟችሁ ሰዎች አጨብጭቡላችሁ። በጣም ድምቅ አድርጉና ማናየበት 3 ወሩንስ አጨብጭቡላችሁ። ድገሙና ማናየበት አንድ ዓመት ማናየበት። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። አሜን። ኧረ ተዋሚ በሉ 3 ወሩን ማናየበት አንዳንዴ በሕይወት ውስጥ ስትኖሩ እንደ ሙሴ እግዚአብሔር በሕይወታችሁ ውስጥ ትልቅ ፕላን አስቀምጦ ነገር ግን ተወርውራችሁ ራሳችሁ ስታገኙት በኋላ ላይ ተወርውሬ ነበር እንዴ እኔ አላስታውስም እስክትሉ መከራችሁን ያሳሳችሁ ሰዎች መልሳችሁ ለነሱ መዳን የምትሉት እንደ ሙሴ በረከት ያያችሁ የነበሩ ሰዎች ቀርበው ከእናንተ ጋር ማገልገል ጀምረው የሚናደዱባችሁ ሰዎች ላይ ሙሴ እየለመነ ነው የሄደው። በለምጽ ስትመታ እሷ ጌታ ሆይ ማራት እያለ ነያቄ የቀጠለው። እግዚአብሔር በሕይወታችሁ ውስጥ ብዙ ነገር ካሰበ የእናንተ ነገር ምንድነው ማለት ያለበት? ዝቅ። ጌታ ይባርካችሁ፣ ጌታ ይባርካችሁ ነው። ምክንያቱም ያሰበላችሁ ነገር በሕይወታችሁ ሳይሆን የልዑልን እቅድ የሚያሸንፈው የለም። በሉት አጠገባችሁ ያለው ሰው የልዑሉን እቅድ የሚያሸንፈው የለም፣ የሚሰብረው የለም በሉት። አሜን ነው። አንድ ጊዜ አንድ አርቲክል አነበብኩኝ። ያነበብኩት አርቲክል አንድ ሰው ጋር እግዚአብሔር መጣና በጣም የሚፎካከሩ ጓደኛሞች አሉና እግዚአብሔር መጣ ወደ አንደኛው ጋር ላንተ አንድ ነገር ለጓደኛ አንድ ነገር ካደረኩለት አለ ላንተ አንድ ነገር ካደረኩልህ ለባልንጀራህ 2 ነገር አደርግለታለሁ። ላንተ አንድ ነገር ከሰጠው ለጓደኛ 2 ነገር እሰጠዋለሁ። ላንተ አንድ ተአምራት ከሰራውልህ ለጓደኛ 2 ተአምራት እሰራለታለሁ። ስለዚህ ለምነኝ የፈለከውን ነገር ብሎ ጠየቀው። ሲጠይቀው ጌታ ሆይ ለኔ አንድ ነገር ካደረክ ለእርሱ 2 ታደርጋለህ? አዎ። ለኔ አንድ ከሰጠኸኝ ለሱ 2 ሰጠዋለህ? አዎ። በቃ የኔን አንዱን አይን አጥፋልኛል። የማን 2 እንዲጠፋ? የባልንጀራ 2 እንዲጠፋ። ሰው የዚህን ያህል ነው የሚሄደው። ጓደኛ ሆኖ ወንድም ሆኖ ቤተሰብ ሆኖ ልነግራችሁ የምፈልገው አንድ ነገር ቢኖር ሁልጊዜም በሕይወታችሁ ውስጥ የማይለወጥ ሰጪ፣ የማይቀየር አፍቃሪ፣ የማይጥል ምርኩዝ፣ የማይሰበር ሸንበቆ ያልሆነ መመኪያ እግዚአብሔርና እግዚአብሔር ብቻ ነው። እንደ ሙሴ ዛሬ እንደ ሙሴ ከውሃ ወጣችሁ። ሙሴ ራሱ ማለት ከውሃ የወጣ ማለት ነው። ማን እንዳወጣለት ታውቃላችሁ? አይደል? የፈርዖን ልጅ ነች ያወጣችለት። ከውሃ የወጣ አለች። she gave him that name። ያለ ስም የተወረወረ በስም ተገለጠ። የኔ ነው የሚል አንድ ሰው አሜን ይበላል። ያለ ስም ነው እኮ የተወረወረው፣ ግን በስም ከውሃ የወጣ ብላ ፕሮፌቲክ ኔም ሰጠችው። ከውሃ የወጣው በሚቀጥለው ጊዜ በውሃ ላይ ሰልጣኝ ነው የሆነው። ትናንት ይሞታል የተባለ በውሃ ነበር። የመጀመሪያው ግን ከግብፅ ሲወጣ ግን ውሃ ከፍሎ ወጣ፣ ባህር ከፍሎ ወጣ። የተወረወረበት ቦታ ላይ ተአምራት ሰራበት። ምን አለ አንድ ጀግና ሰው ጮሆ አሜን ቢለኝ። የተጣልክበት ቦታ ላይ በተአምራት ትገለጣለህ። የተገፋችሁበት ሁኔታ ውስጥ በክብር ትወጣላችሁ።
ዛሬ ለአንድ ሰው ይሄንን ተነብያለሁ። የሚቀጥለው ዘመናችሁ ከውሃ የወጣ የሚል ስም የያዛችሁ ውሃ ላይ በተአምራት የምትሰለጥኑ በእግዚአብሔር እጅ የምትሰለጥኑ አሜን የሚል ሰው ሆነለታ። ትዝ ይላችኋል፣ ውሃዎች ላይ ነው የሰለጠነው። ውሃውን ወደ ደም ሲለውጥ ባህሩን ሲከፍል እግዚአብሔር አምላክ ያንን መራራ የሆነውን ማራ የተባለውን ምንጭ ውሃውን ሲያጣፍጥ እግዚአብሔር ከውሃ ውስጥ አውጥቶ በውሃው ላይ የሚሰለጥን አደረገ። አሜን አትለኝም? ፈርዖን ጋር ተመልሶ መጥቶ ውሃውን ወደ ደም ይለውጥበታል። ዝም ብሎ ሰውየው በውሃ ላይ ሰልጣኝ ሆነ። ውሃው ይሰለጥንበታል ተብሎ የተወረወረ ሰውዬ ስማኝ፣ ለውርደት የታሰበበት ሁኔታ ላይ በክብር በብዙ ታምራት ትገለጥበታል። አጠገብ ላለው ሰው ይሄ ያንተ ትንቢት ነው በለው። ይሄ ያንተ ትንቢት፣ ይሄ ያንተ ቃል ነው በልልኝ። ለአንድ ለሶስት ሰው ንገሩልኝ። ይሄ ያንተ ድምጽ ነው በሉት ባካችሁ። በጌታ በኢየሱስ ስም ስትሰለጥኑ አየዋችሁ። የሚሰለጥንባችሁ ሁኔታ ላይ ያ የተጣላችሁበት የተገፋችሁበት ሁኔታ ላይ የሚቀጥለው ዘመናችሁ ላይ አያየሁት ነው። እኔ የተአምራት ማዕከላችሁ ሆነ፣ የድንቅ ማዕከላችሁ ሆነ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለጌታ ክብር አምጣት። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩ። ለስንት ጊዜ? ለ3 ወር። ሙሴ ካደገ በኋላ ይልና የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ይሄ ማለት ካደገ በኋላ የሚል ቃል መገኘቱ አይቀርም። ታድጋል፣ ትለወጣል። እግዚአብሔር ነገሮችን ይቀይራል። በጣም በሚያስደንቅ የእግዚአብሔር አሰራር ሙሴ አደገ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አሰበ። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ለምን ሲባል ትኩር ብሎ ብድራቱን ተመልክቷልና። የንጉሡን ቁጣ ሳይፈራ የግብፅን አገር የተወው በእምነት ነበር። የማይታየውን እንደሚያየው አድርጎ ጸንቷልና አጥፊው የበኩሮችን ልጆች እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጡ ይላል። ለዚህ መዳን በቃ፣ ለዚህ ተአምራት በቃ። የሚቀጥለውን ዘመናችሁ ላይ 2017 ስታስቡ ምንድነው የሚቀጥለው ዘመኔ፣ ምንድነው የሚቀጥለው ምዕራፍ የምትሉ ሰዎች እኔ ዛሬ መልእክት አለ። እንደ እግዚአብሔር ነቢይ፣ እንደ እግዚአብሔር ድምፅ፣ እንደ እግዚአብሔር ቃል መጋቢ ዛሬ መልእክት አለኝ። አድጋችሁ ትታያላችሁ። የሚበልጠውን አይታችሁ ትታያላችሁ። የከበረውን መርጣችሁ ትወጣላችሁ። የእግዚአብሔር ሕዝብ በእናንተ በኩል እግዚአብሔራዊ ድምፅና ተአምራትን ይቀበላል። ተርፋችሁ ትገለጣላችሁ። ተትረፍርፋችሁ ትገለጣላችሁ። የእግዚአብሔር ዓለም በሕይወታችሁ ውስጥ ታይቶ በማይታወቅ ተአምራት መስራት ይጀምራል። እግዚአብሔር ለክብሬ የሚሆን ትውልድ፣ ለፈቃዴና ለስራዬ የሚሆኑ ብላቴናዎችን አስነሳለሁኝ ይለኛል። ቀብቼ አስነሳቸዋለሁ። እንደ ኃያልና እንደ ጨካኝ ከነርሱ ጋር እሆናለሁ። እነርሱም ተግዳሮት በበዛበት ዓለም ላይ የጠላትን መንግስት የሚያፈርሱ የእኔን በትር ይዘው የሚገለጡ የስልጣኔና የክብሬ መገለጫዎች ይሆናሉ አለኝ። ብዙ ምሽጎች በእነርሱ ይፈርሳል። ብዙ የጠላት ውጥኖች ይናዳል። ስሜ በሕይወታቸው ይከብራል። በእነርሱ ብዙዎችን እጎበኛለሁ፣ ብዙዎችን እዳስሳለሁ፣ ብዙዎችን እደርሳለሁ። እጄ በክብር ትታያለች፣ ጣቴም የጠላትን መንግስት ታፈርሳለች አለ። የኔ የሆኑትን በእነርሱ እጠራለሁ፣ ከእነርሱም ጋር አብሬ እሰራለሁ፣ የሚከለክለኝም የለም ይላል የሰራዊት ጌታ እግዚአብሔር።
የክብሬ ቀኝ ኃይል ታደርጋለች፣ የፈቃዴም ምክር በእነርሱ ከፍ ትላለች ይላል ጌታ። ኦ መንፈስ ቅዱስ